አስተልን ሻለቃ ማሞ ራስልኝ መሳይ እንደምን አለ እንደምን ከረምክ? ዛሬ የተገናኘነው በጣም በርከት ባሉ ጉዳዮች በጣም የኢትዮጵያን ሕዝብ የሚያስጨንቁና መጪው ጊዜ ምን ሊሆን እንደሚችል እጅግ አስቸጋሪ ፈታኝ የሆኑ ነገሮች እየመጡብን እንዳለ በመናይበት ወቅት ላይ የተገናኘነው። እንግዲህ እነዚህ ጉዳዮች እንዴት እንመለከታለን ነው። በተለይም በአገር ውስጥ የሚካሄዱት ውጊያዎች የተለየ መልክ ሊይዙ የሚችሉበት እንቅስቃሴ ያየን ነው። አብይ አህመድ ከመላው ሀገሪቱ ቅጥረኞች የሚሏቸው ፋኖችን ነው ክህደት በመፈጸም መከላከያ ሰራዊቱ ላይ ጥቃት እየፈጸሙ መሆናቸውን በመጥቀስ ጥሪ አድርጓል። ለማንኛውም ይህን ክስተት እንዴት እየተከታተሉት ነው? ጎንደር ያለውን በምን አይነት ሁኔታ እያዩት ነው? እውነት አገዛዙ ከጎንደርና ከአንዳንድ ቁልፍ ቦታዎች መውጣቱ ምንድነው ስትራቴጂው? በሰሜን ያለውን ጦር ለማጠናከር ሰሜን ሸዋ ውስጥ የገባበትን ከፍተኛ ውጊያ እንዲሁ እሱንም ተጨማሪ ደጀን ለመሆን ለምንድነው ከጎንደር እየለቀቀ ያለው? እዛስ በአሁኑ ሰዓት ያለውን አጠቃላይ ሁኔታ እንዴት ይመለከቱታል? አመሰግናለሁ መሳይ። በጣም በየዕለቱ ክስተት ሀገራችን ውስጥ ያለው ወታደራዊ እንቅስቃሴ በተለይ ጦርነት ውጊያ በየቦታው ነው። እንግዲህ ሰሞኑን ጎልቶ ይሰማ የነበረው በሸዋ አካባቢ የአገዛዙ ኃይል በፋኖ ኃይሎች ላይ እንዲሁም በደቡብ ወሎ ማጥቃት ሰንዝሮ ነበረ። ሰፋ ያለ ማጥቃት እንደነበርና በአየርም በምድርም በተዋጊ ሄሊኮፕተር በተዋጊ አውሮፕላን በድሮን እና በእግረኛ ሰራዊት በተለይም ደግሞ በአየር ወለድ ጦር ብዙ ክፍለ ጦሮች ኢንቮልቭ እንደሆኑ ነው የሚነገረው። እስከ 4-5 ክፍለ ጦር እሱ እንግዲህ 4-5 ቀን ወስዶ በአብዛኛው ፋኖቹ መመከት ችለናል። እንደገና ደግሞ ምንም ያመጣው ለውጥ የለም። በመልሶ ማጥቃትም መጣውንም ኃይል መልሰናል የሚል ሪፖርት ነው ሲያቀርቡ የሚሰማው። ከአገዛዙ በኩል የተሰማ ብዙም ነገር የለም። ግን በጥቅሉ ሲታይ ኢንጀነራል እንትን ያረጉት ላውንች ያረጉት እንትን ኦፕሬሽን ያን ያህል አመርቂ ውጤት እንዳላመጣ ብዙ ማሳያዎች አሉ። ፋኖች የሚሉት በአብዛኛው ተአማኒነት የሚኖረው ነው። በዚህ አይነት ዘመቻ ቀናትን የወሰደ ዘመቻ አትሊስት የተወሰነ ግብ መያዝና የተወሰነ ኃይል ደግሞ ከጥቅም ውጭ አድርገናል የሚል የአገዛዙ ኃይል ማሳየት መቻል ነበረበት። ስለዚህ በዛ በኩል ያለው ኦፕሬሽን ምንም ያመጣው ውጤት እንደሌለ ነው የሚታየው። እሱ እንዳለ ሆኖ ነው አሁን በዚህ በደቡብ ጎንደር በኩል የመከላከያ ሰራዊቱ ከአንዳንድ ቦታ የመልቀቅ ሁኔታንም ተከትሎ በዛ አካባቢ ያለው ውጊያ በአጭር ጊዜ ውስጥ መልኩን እየቀየረ ነው የሄደው። በዚህ በወልዲያ ደብረ ዘይት መንገድ እስከ ደብረ ታቦር ያለው መንገድ በጣም ቁልፍ ወታደራዊ አስፈላጊነት ያላቸው መሬቶች ያሉበት እና እንደገና ደግሞ ቁልፍ የሰፕላይ ሩት ነው። በዛ አድርጎ ወደ ሰቆጣም ወደ ላስታም ወደ ደቡብ ጎንደር እንደገና ደግሞ ጋሸና የሚባለው ቁልፍ ቦታ የብዙ መንገዶች ጃንክሽን ወደዛ የሚወስደው መንገድ በአብዛኛው በተለይ ስትራቴጂክ የሆነው የንፋስ መውጫ አካባቢ መያዝ ያው የጋሸናንም እንትን መያዝ ብዙም እንትን አያደርገውም። የአካባቢ ከተያዘ ወደ ደቡብ ጎንደር የሚደረገው እስከ ደቡብ ወሎ ማለት እስከ ወልዲያ ያለው መንገድ ሩት የሰፕላይ ሩት ተሰናክሏል ማለት ነውና እሱን እየሰማን እያለን ነው እንግዲህ በኋላ ወደ ደብረ ታቦር የደረሰው ውጊያ የተካሄደውና ደብረ ታቦር ደርሰው በደብረ ታቦር ከተማ ውስጥ ፋኖች ታይተዋል። የገቡም አሉ። እንግዲህ ያ አካባቢ በምን ሁኔታ ላይ እንዳለ ባይታወቅም ደብረ ታቦርን ኦልሞስት ፋኖች በከፊል እንደተቆጣጠሩት ነው የሚሰማው። እና ይሄ ሁሉ እንቅስቃሴ የሚሆነው ምንድነው? በተለይ
የደቡብ የሸዋው እንግዲህ በፋኖ አሁን በአንድ ወጥ ድርጅትና አንድ ወጥ አመራር አቋቁም ያለው መስርቻ ያለው ደረጃች ያለው እሱ ስራ ላይ ውሎ ሳይሆን ወይም ኦፕሬሽናል ሆኖ ሳይሆን አሁን እኔ እንደሚመስለኝ አትሊስት በየክልሉ ያሉ በየክፍለ ሀገሩ ያሉት የፋኖ እዞች በፊት ወደ ሁለት ተከፍለው የነበሩት ባንድ ላይ ሆኖ ኮኦርዲኔትድ የሆነ ውጊያ ማድረግ ጀምረዋል ማለት ነው። በተለይ የጎንደሩ የሚያሳየው ይሄን ነው። የደቡብ ጎንደር እዛ ያሉት እዞች በፊት ለሁለት ተከፍለው የነበሩት አሁን ወደ አንድ ኮኦርዲኔትድ ወደሆነ እየተረዳዱ ውጊያ ማድረግ ጀምረዋል ማለት ነው። በዚህ እንግዲህ የሚታየው ውጤት በዚህ አቋያ ነው። ሌላው ደግሞ ቀደም አንተ ያነሳው ወደ ሰሜን ጦር የማጓጓዝ ምናልባትም ወልቃይትን ለመከላከል ነው ወደዚህ ወደ ማይጸብሪ ወደ ወልቃይት ክልል ገብቶ ውጊያ የጀመረውን የወያኔ አካባቢ ማለት ነው። ጸለምት አካባቢ የሚባለው ያው የተያዘ ነው። የጸለምት የሚባለው እስከ ዳንሻ ያለውና ያው ለጎንደር በጣም ቅርበት ያለው ቦታ ነው። በቅርቡ የሄድኩ ጊዜ ማይቻለውና ያንን ቦታ ለማያዝ ወያኔ የካሄደው ውጊያ ግጭት ነበረ። በዛ በኩል እንትኑ አልታወቀም፣ ሞቲቭም አልታወቀም፣ ግቡም አልታወቀም። እንዲሁ የተወነባበደ ነገር ነበረ። አሁን ግን በአገዛዙ በኩል በዛ ስጋት አለኝ በሚል ይሆናል። በርግጥ ከኤርትራ ጋር በዛ በኩል ለመዋጋት ነው የሚለው ለመረዳት ያስቸግራል። ምን የመዋጊያ መሬት አለና ነው። በዚህ በባድሜ በኩል እና በዛላምበሳ በኩል ባለው ሁኔታ ኤርትራ በአልጀርሱ በተፈረደላት መሰረት እንድታገኝ ሙሉ በሙሉ ከኢትዮጵያ መንግስት ስምምነት አግኝታ ያለቀ ጉዳይ ነው። እንግዲህ ምናልባት ከዛ አልፎ ያው አንድ ወታደራዊ መሬት ስትይዝ ቦርደር የተሰመረልህን መስመር ላይ አይደለም ተቀመጠው። ወታደራዊ እንቅስቃሴ በሚኖር ጊዜ ባፈር ዞን ታበጃለህና ወታደራዊ አስፈላጊነት ያላቸው መሬቶች ለማያዝ ስትል ወደፊትም ገፋ አድርገህ ልትገባ ትችላለህ፣ ወደ ኋላ መለስ ብለህ ልትይዝ ትችላለህ። ወታደርን ስታሰፍር መከላከያ ስትመሰረት ማለት ነው። እንደገና ደግሞ ኮንትሮል ዞንህን ስትከልል ከወታደራዊ አስፈላጊነት አቋያ ነው እንጂ መስመሩን አይደለም የምታየውና እንደዛ አይነት ነገር ሊኖር ይችላል እንጂ እዛ ቦታ ላይ ኢትዮጵያውን አገዛዝ ፈርሞ ያስረከበውም ፈርሞ የሰጠውን መልሶ ደግሞ ክሌም ለማድረግ ጦርነት ያስነሳል ተብሎ አይጠረጠርምና ትንሽ የተምታታ ነገር ነው። ደግሞ ከወያኔ ጋር ከወያኔ ኃይል ጋር ለመዋጋት ነው እንዳይባል ደግሞ በዚህ በራያ አካባቢ ወያኔ የሚያደርገውን መስፋፋት ወይም መልሶ መያዝ እስከ አላማጣ ድረስ ያለውን እንዲይዝ ራሱ አገዛዙ የሰራዊቱን አስወጥቶ ለቆለታልና እንግዲህ ይሄ የጦር ማጓጓዝ ወደ ሰሜን የሚባለው ምን ለማድረግ እንደሆነ ወደፊት በተግባር ሲታይ የሚለይ ነውና በአጠቃላይ ግን ፋኖ በአሁኑ ሰዓት በዚች በትንሽ መተባበርና ኮኦርዲኔትድ የሆነ ውጊያ በማድረግ እንኳን እንዴት ከፍተኛ ለመመከት የማይቻል ብዙ ወረዳዎችን በአንድ በተወሰኑ ቀናት ውስጥ መቆጣጠር የቻለ እስከ ዞን ከተማ ደብረ ታቦር ድረስ የደረሰው ሲታይ የፋኖ በአንድ ወጥ እዝ ስር መደራጀት እና በአንድ እዝ ስር ደግሞ ኦፕሬሽን መስራት ስትራቴጂክ የሆነ የተቀናጀ ውጊያ ቢያደርግ ደግሞ ሊደርስ እንደሚችል የሚያሳይ ነውና በአገዛዙ በኩል በጣም የተምታታበት ነገር ነው የምናየው።
ግን በሂደት የሚጠራ ይሆናል። ይሄ አሁን የሰሜኑ ዘመቻ ከኤርትራ ጋር ለመዋጋት የት ነው መዋጊያ ቦታው? ከወያኔ ኃይል ጋር ለመዋጋት እንግዲህ ወደ ጸለምት በጦር በማዝመት እዛም ኃይል እንዳለ ነው የሚነገረው እና ወደፊት የሚታይ ይሆናል። መሳይ እንደው ሻለቃ ማሞ የኤርትራውንና የህዋቱን እንመጣበታለን። ምክንያቱም አሁን ከፋኖ ጋር የገባበትና ላለፉት 2 ዓመታት ከ8 ወር የዘለቀው ጦርነት አለ። በዛ ጦርነት አብይ አህመድ እስካሁን ጦርነት ውስጥ መግባቱን እንኳን በዛ አካባቢ እንደው የሆኑ ክላሽ ያዙ ሰዎች ውርውር ይላሉ እያለ ለማሳነስ የሄደበት ርቀት፣ በቅርቡም የሆነ የወፍ ጫጫታ አድርጎ የገለጸበትም ሁኔታ አለ። በቀጥታ ፋኖም ባይሆንም አሁን ያለብን ሁኔታ የወፍ ጫጫታ ነው በሚል ሊያሳንስ የሄደበት ርቀት አለ። ነገር ግን የአማራ ክልል ሰላምና ጸጥታ ቢሮ ጦርነት ውስጥ እንደገቡና በዚህም የአማራ ህዝብ ከጎናቸው እንዲሰለፍ ጥሪ ያደረጉት የፋኖን ጉዳይ ለመፍታት ሽምግልና በጎንም ጀምሮ እንደነበረ ሰምተናል። የቀድሞ የኢህአዴግ ባለስልጣናት የተሳተፉበት አማራን ጥይት እንዳይተኩስብን ከኤርትራ ጋር ለሚኖረው ጦርነት አማራ ጋር ተኮራርፈን ወደዛ ሜዳ አንችልም የሚል ሐሳብ ያላቸው ብልጽግናዎች በእስር ቤት ያሉትንም ውጪ ያሉትንም ለማነጋገር የሽምግልና ነገር ከጀርባ እንደጀመሩ ባለፈው ሰምተናል። ለማንኛውም እንደው የአማራ ክልሉ ጦርነት እነሱ አጥፍተናል፣ መሪዎቹንም በስምምነትና በድርድር ወደ ሀገር ቤት አምጥተን በሰላማዊ መንገድ እንዲታገሉ አድርገናል፣ ስለዚህ ከዚህ በኋላ የፋኖ ነገር አብቅተዋል ባሉ ማግስት ነው እንግዲህ እንዲህ አይነት መጠነ ሰፊ ጥቃትና 12 ወረዳዎችን እስከ መቆጣጠር የተደረሰው። ሙሉ ዕውቅና ሰጥቶ ጦርነት ውስጥ መግባቱን ለህዝብ አልገለጸም። ነገር ግን የአማራ ህዝብ ሙሉ ጦርነት ውስጥ እንደገባ በስፋት ዓለም አቀፍ ሚዲያዎችም እየዘገቡ ይገኛሉ። እንዲህ አይነቱ ስትራቴጂ ለአብይ ምን ያህል ያዋጣዋል? ወል መሳይ ይሄ እኛ ሀገር ላይ በእኔ በእድሜ ከንጉሱ ጊዜ ጀምሮ ወደ በደርግ ዘመን ውሸት በተለይ በተቋም ደረጃ በመንግስት ደረጃ ሚሊተሪ ውስጥ ደግሞ ውሸት ያው ህይወት ጋር የተያያዘ ስለሆነ የወታደራዊ ስራ ውሸትን በከፍተኛ ደረጃ መዋጋትና መኮነን ወይም ደግሞ በከፍተኛ ዲሲፕሊን የሚያዝ ነገር ቢኖር ውሸት ነው። በሀገርም ደረጃ ውሸት ሀገርንም ሊያጠፋ እንደሚችል ነው እኔ በእድሜ የተገነዘብኩትና የውሸቱ መጠን በየዘመኑ እየጨመረ መጥቶ በተለይ አሁን ከወያኔ አገዛዝ በኋላ አሁን ደግሞ ከዛም የባሰ መኖሩን ሁሉ አናውቅም ነበር። ውሸት የቱንም መሀል እንደዚህ ቆሞ የሚሄድ አይነት ነገር የሆነ ተራራ አክሎ የሚታይ ውሸት